ሰላም ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ዕለተ ሐሙስ መጋቢት 11 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና ዜናዎቹን ጠቁማችሁ በኢትዮጵያ የትምህርት ጥራት ችግር ከመሰረተ ልማት ከመምህራን ማስተማር አቅምና ከስርዓተ ትምህርት ጋር የተያያዘ መሆኑ ተጠቆመ። በጋሞ ደቡብ ኦሞና ጎፋ ዞኖች በቆላማ ወረዳዎች የዳልጋ ከብቶችን የሚያጠቃ በሽታ መከሰቱ ተጠቆመ። በቤንሻንጉል ጉሙዝ ክልል ዘላቂ ሰላም እንዲሰፍን ለማስቻል በግጭት መከላከል ላይ መስራት እንደሚገባ ተመላከተ። ማንነታቸውን ባላወቅናቸው አካላት ቤታችንን ለማፍረስ ምልክት አድርገውብናል ሲሉ በሸገር ከተማ አስተዳደር የሱሉልታ ክፍለ ከተማ ነዋሪዎች ቅሬታ አቀረቡ። ከውጪ ሩዋንዳ በኮንጎ ቀውስ ውስጥ ካላት ሚና አንጻር እርምጃዋ መዘግየቱ ተገለጸ። ተመልካቾቻችን እነዚህንና የስፖርት ዘገባዎችን ይዘናል። አብራችሁን ቆዩ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደርጋለሁ። ወደ ቀዳሚው ዜና ተሻገርኩኝ። በኢትዮጵያ የትምህርት ጥራት ችግር ከመሰረተ ልማት ከመምህራን የማስተማር አቅምና ከስርዓተ ትምህርት ጋር የተያያዘ መሆኑ ተጠቆመ። የትምህርት ጥራት ችግሩን በመለየትና ዘርፎቹን በመቀየር ለውጥ ለማምጣት እየተሰራ መሆኑን የኢፌዴሪ ትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ተናግረዋል። ትምህርት በኢትዮጵያ ቀልዶ የሚታለፍበት እንዳልሆነ እየታወቀ መጥቷል ያሉት ሚኒስትሩ ዛሬ ላይ የተገነባው የትምህርት ስርዓት ሁሉም ተማሪ ሰርቶ ማለፍ የሚችልበት መሆኑ ግንዛቤ እያገኘ የመጣ ጉዳይ መሆኑን ተናግረዋል። አክሎም ሁሉም የሀገሪቱ ዜጋ ጥሩ የሚባል ትምህርት ማግኘት ይገባዋል ብለዋል። በትምህርት መስኩ ላይ ከሚደረገው ማሻሻያ መካከል በተቻለ መጠን ለሁሉም ህጻናት ጥራት ያለው ትምህርት ማዳረስ መቻል የሚለው ተጠቃሽ መሆኑንም አንስተዋል። እንደ ሀገር የትምህርት ስርዓቱ ላይ የጥራት ጉድለት መኖሩ ያልደበቁት ሚኒስትሩ ጉድለቱን ለማሻሻልና ለመሙላት ልዩ ትኩረት ሰጥተን እየሰራን ነው ብለዋል። ለዚህ ማሳያ ያሉትን የጠቀሱት ፕሮፌሰር ብርሃኑ ነጋ መምህራንን የማብቃት ስራ ዋነኛ በመሆኑ የመምህራንን ብቃት ለማረጋገጥ ስልጠናዎች እየተሰጡ መሆናቸውን ለአብነት አንስተዋል። በጋሞ ደቡብ ኦሞና ጎፋ ዞኖች በቆላማ ወረዳዎች የዳልጋ ከብቶችን የሚያጠቃ በሽታ መከሰቱ ተጠቆመ። በደቡብ ኢትዮጵያ ክልል በሚገኙ አንዳንድ ዞኖች የአየር ንብረት ለውጥን ተከትሎ የዳልጋ ከብቶች በሽታ መከሰቱን የክልሉ ግብርና ቢሮ የእንስሳት ጤናና ግብዓት አቅርቦት ዘርፍ ኃላፊ አዲሱ ኢዮብ ተናግረዋል። በክልሉ ባሉ ዞኖች የተከሰተውን ይህን በሽታ ለመከላከልና ለመቆጣጠር የሚያስችል የክትባት ዘመቻና ሌሎች ተያያዥ ስራዎች እየተከናወኑ መሆኑንም አያይዘው ተናግረዋል። በክልሉ በተጠቀሱ ዞኖችና ወረዳዎች የዳልጋ ከብቶችን ከማከም ባሻገር የበሽታው ምልክት የታየባቸው የዳልጋ ከብቶችን የመለየትና የማከም ስራ እየተሰራ ስለመሆኑም አሻም ከክልሉ ግብርና ቢሮ ያገኘችው መረጃ አመላካች ነው። በክልሉ በተከሰተው ይሄው የዳልጋ ከብት ወረርሽኝ በሽታ በአማካኝነት ከ300 የሚልቁ ከብቶች ስለመሞታቸው መዘገቡም የሚታወስ ነው። በቤንሻንጉል ጉሙዝ ክልል ዘላቂ ሰላም እንዲሰፍን ለማስቻል በግጭት መከላከል ላይ መስራት እንደሚገባ ተመላከተ። በቤንሻንጉል ጉሙዝ ክልል ልማት ለሁሉም የተሰኘው ሀገር በቀል ግብረሰናይ ድርጅት በዘላቂ ሰላም ግንባታና በልማት ዘርፎች ላይ እያከናወናቸው ያሉ ስራዎችን አጠናክሮ እንደሚቀጥል አስታውቋል። ግብረሰናይ ድርጅቱና የክልሉ ከፍተኛ አመራሮች በተሰሩ መልካም ስራዎች ዙሪያም ውይይት አካሂደዋል። የቤንሻንጉል ጉሙዝ ክልል ምክር ቤት አፈ ጉባኤ አስካለች አልቦሮ በክልሉ የህብረተሰቡን የልማት የሰላምና የመልካም አስተዳደር ጥያቄዎች ለመመለስ ከተለያዩ አካላት ጋር እየሰሩ መሆናቸውን አንስተው ማብራሪያቸውን ሰጥተዋል። የክልሉ መንግስት የልማትና የሰላም ግንባታ ስራዎችን ውጤታማ ለማድረግ በሚደረገው ጥረት ውስጥ ልማት ለሁሉም ትልቅ አጋር ሆኖ እየሰራ ነው ያሉት አፈ ጉባኤዋ ድርጅቱ በልማትና በሰላም ግንባታ ዘርፎች ተጨባጭ ውጤቶችን ማስመዝገቡን ስለመናገራቸው አሻም ከክልሉ መንግስት ኮሚኒኬሽን ቢሮ ያገኘችው መረጃ አመላካች ነው። በሌላ በኩል የልማት ለሁሉም የቤንሻንጉል ጉሙዝ ክልል የቀድሞ ዋና ዳይሬክተር አቶ ያረጋል ወርቁ በበኩላቸው በቤንሻንጉል ጉሙዝ ክልል ዘላቂ ሰላም ለመገንባት በየደረጃው ማህበረሰቡን ያሳተፈ ኮንፈረንስ ሲያካሂድ መቆየቱን ጠቁመዋል። ድርጅቱ ከተለያዩ አጋር አካላት ሀብት በማፈላለግም በሰላም እሴቶች ግንባታ፣ በትምህርት፣ በጤናና በዜጎች ሰብአዊ መብቶች ጥበቃ ላይ የሚያከናውናቸውን ተግባራት እንደሚቀጥል አመላክቷል።
ማንነታቸውን ባላወቅናቸው አካላት ቤታችንን ለማፍረስ ምልክት አድርገውብናል ሲሉ በሸገር ከተማ አስተዳደር የሱሉልታ ክፍለ ከተማ ነዋሪዎች ቅሬታ አቀረቡ። አሻም ነዋሪዎቹ ያቀረቡላትን ቅሬታ መነሻ በማድረግ የሸገር ከተማ አስተዳደር ከንቲባና የሱሉልታ ክፍለ ከተማ የመንግስት የስራ ኃላፊዎችን ለማነጋገር ሞክራለች። አዲስ እንግዳ ሰው በጉዳዩ ላይ ተጨማሪ አላት። በ2015 ዓመተ ምህረት በአዲስ አበባ ከተማ ዙሪያ የሚገኙትን ከተሞች በአንድነት በማዋቀር የተቋቋመውን አዲሱን የሸገር ከተማን ተከትሎ ህገወጥ ናቸው የተባሉ በርካታ ቤቶች መፍረሳቸውና ነዋሪዎች ቤት አልባ መሆናቸውን በአዲስ አበባ ዙሪያ አዲስ በተዋቀረው ሸገር ከተማ አስተዳደር በሱሉልታ ክፍለ ከተማ ስር በሚገኘው መና አቡቹ 10 ኪሎ በሚባል ስፍራ የሚገኙ ነዋሪዎች ቤታችሁ ይፈርሳል ተብለን በሰቀቀን ውስጥ ነን ሲሉ የሚመለከተው አካል መፍትሄ እንዲሰጣቸው አቤቱታቸውን ለአሻም አሰምተዋል። ከአመት በፊት አይፈርስም ተብለን ተረጋግተን ባለንበት ሁኔታ አመቱን ጠብቆ እንደሚፈርስ እየተነገረን ነው ያሉት ማንነታችን ለደህንነታችን ሲባል አይገለጽ ያሉት አስተያየት ሰጪዎቹ ሰሞኑን ቤታችንን በቀይ ቀለም ምልክት አድርገው በት ሄደዋል ሲሉ ሁኔታውን ያብራራሉ። በፊት ገወጥ ነው ምናምን ተብሎ መጥቶ ተለጥፎ ነበር። መጥቶ አስተዳደሩ ሁሉ ነገር አይቶ ይሄ ገወጥ ነው የተባለን ቤት አፈረሱት። እሱን አፈረሱትና ከዛ በኋላ ምንም የለም ምናምን ሲሉ ነበር። ድጋናውን ደግሞ መጡና ቀለም እየቀቡ የሁሉ ህብረተሰቡ ማለት ነው ሰው ቤት በሌለበት ሰዓት ነው የሚመጡ። አሁን ላይ ባለፈው መጥተው ቀብተው ትናሉ እና በትናንትናም ደግሞ መጥተው ነበር አሉ። ሰው እንዲህ አጣር 5 ሰዓት አካባቢ ምናምን ሰው በሌለበት ሰዓት ነው የሚመጡ። ይፈርሳል የሚሉ እነሱ እንትን ብሎ ቤቱን ማለት ነው። መጥተው ደግሞ እንደለኛ ስራ ወጣን ሁሉም ሰው በሌለበት መጥተው ቀለም ቀባብተው ሄደዋል። ለማና ቤት እንደምንል አናውቅም፣ ስንጠይቃቸው ምላሽ አይሰጡንም ያሉት ቅሬታ አቅራቢዎቹ ክረምት ሲቀርብ ነው እንዲህ አይነት ጉዳይ የሚነገረን ሲሉ ከዚህ ቀደም ቤቱ አይፈርስም ነገር ግን መክፈል አለባችሁ ያሉንን የተለያዩ ክፍያዎች ስንከፍል ነበር ይላሉ። ጣራና ግድግዳ ያልከፈለ ሰው የለም፣ ሁሉ ሰው ከፍሏል። ይሄን ሁሉ አስከፍሎ ሳምንት ሳይሞላ ደግሞ መጥቶ ይሄን ማድረግ ጀመሩ ሰዎቹ ማለት ነው። በቃ ላይ ሁሉ ሰላም ነበረ። ምንም የለም አትብሉ፣ ይሄን አይል ብር አምጡ፣ ይሄን አይል ደግሞ ለሚሊሻ ክፈሉ፣ ይሄን አይል ለተማሪዎች ክፈሉ ተብሎ ሁሉ ሰው በቃ የሌለን ተበዳድሮ እየተጋገዘን ሁሉ ሰው ከሰፈሩ እየለመነ ስንከፍል ነበር። ሚሊሻ ይቆማል። ሚሊሻው አንቺ እንደዚህ ያለ ጥያቄ ስታቀርብላቸው በቃ ዞር በል ሂድ ከዚህ ነው በቃ ጥፋ ከዚህ ነው የሚልሽ መሳሪያ ይዞ በቃ እነሱ ዝም ብሎ ነው የሚያንገራግሩሽ ማለት ነው። አንደኛ ነገር ደግሞ እነሱ ናቸው ከአቅማችን በላይ የሆነብን። ተወልደን ያደግንበት ነው ሌላ ቤት የለንም ያሉት አስተያየት ሰጪዎቹ በአካባቢው ያለው ማህበረሰብ ሰፈሩን በተራ ተራ የሚጠብቅ ሆኖ ሳለ ክፍለ ከተማው ምንም አይነት ችግር የለም አትስጉ ይለናል። ሆኖም ሰዎች ወደ ስራ በሄዱበት ሰዓት ቤት ቀለም መቀባትና በ7 ቀን ለቃችሁ እንድትወጡ የሚል ማስታወቂያ ይለጠፋልም ነው ያሉት። አክለውም ሰዎቹ ህጋዊ ስለመሆናቸው ማወቅ አልቻልም ብለዋል። ወደ ቀበሌና ክፍለ ከተማ ሄደን ጉዳዩን ጠይቀናል የሚሉት ቅሬታ አቅራቢዎቹ ቀበሌና ክፍለ ከተማ ሰጥቶናል ያሉትን ምላሽ ገልጸው በዚህ መሰል አደጋ ውስጥ የሚገኙ ወደ 70 የሚጠጉ አባወራዎች መኖራቸውን ተናግረዋል። አሁን ግን እንደዚህ ሆኖ ሲመጣብን እንዴት ነው እንደዚህ የሆነ ምናምን ብለሽ ስትጠይቂ እኛን አያገባንም። ሸገር ሲቲ ነው ትዕዛዝ የሰጠንም ከላይ ነው የወረደ። እኛ እንግዲህ ከየት እንዳመጣ ማስተዳደሩ ወደሽ ስትጠይቂ ቢሮ ወደሽ ቁጭ ብለሽ ስታናግሩ ይሄ መሬት እዚህ ቦታ ሸገር ሲቲን ስለማይመጥን ይፈርሳል በቃ። በማሁን ትናንትና መጡ የተባሉት እንግዲህ ቢያንስ የመንግስት አካል ከሆነ ወይ በመንግስት መኪና ወይ በምናምን ነው የሚመጡት አይደል? ትናንትና መጡ የተባሉት በግለሰብ መኪና መጡ። ማጣራት የምትችይውም እኮ የሆነ የበላይ አካል ሲመጣ የሆነ ወይ ህጋዊ ነገር ይዞ ሲመጣ ነው እንደዚህ የምታደርገው። ምንነታቸውም አይታወቅም። በቃ አያቀርም። በቃ ዝም ብላችሁ እቃችሁን ለሌባ እንዳትሰጡ፣ እንዳትዘረፉ፣ ቆርቆሯችሁን ብረታችሁን እንዳትዘረፉ አፍርሱ ዝም ብላችሁ ነው። በቃ በእኛ ግራ ገባን። ለማን እንደምናገር ራሱ ዛም ሄደን ስንናገር ምናምን ግማሹ ሰው እኛ ላዘዝናቸው የሚላል። አንዳንዱ ደግሞ በቃ እንደዚህ ደግሞ ትናንትና መጥተው ድጋሚ ደግሞ ኑ ፍራንሱ ታራቹን አንሱት ሌባ ከሚመስልባቸው አንሱት ምናምን ብለው ሄደዋል። ትክክለኛ መረጃ የሚነግረን እንኳን አተናል፣ ህጋዊነቱ አጠራጥሮናል የሚሉት ነዋሪዎቹ የሚመለከተው አካል ጉዳዩን ተመልክቶ ተገቢውን ምላሽ ይስጠን ሲሉ ጠይቀዋል። አሻም ከነዋሪዎቹ የቀረበላትን ቅሬታ መነሻ በማድረግ
በጉዳዩ ላይ ምላሽና ማብራሪያ እንዲሰጡበት የሸገር ከተማ አስተዳደር ዋናና ምክትል ከንቲባዎችን ጨምሮ የሱሉልታ ክፍለ ከተማ የመንግስት የስራ ኃላፊዎችን ለማግኘት ተደጋጋሚ ሙከራዎችን አድርጋለች። አሻም ከተጠቀሱት የመንግስት የስራ ኃላፊዎች መካከል የከተማ አስተዳደሩን ከንቲባ ተሾመ አዱኛን ጉዳዩን ገልጻ በስልክ ባነጋገረችበት ህገወጥ ከሆኑ አሁንም ይፈርሳል ሲሉ በመናገር ነዋሪዎቹ ቤታችን ላይ ምልክት ያደረጉት አካላትን አናውቃቸውም ላሉት አጭር ምላሽ የሰጡት ከንቲባው ማንነታቸውን አላወቅናቸውም ያሏቸውን አካላት በሚመለከት ያጣሩ የማይታወቁ ሰዎች እንዴት ይሆናሉ ብለዋል። በዚህ ጉዳይ ላይ አሻም ተጨማሪ ማብራሪያ የነሳችላቸው ከንቲባው ምላሹን ከመስጠታቸው በፊት የእጅ ስልካቸው ተቋርጧል። አሻም ተደጋጋሚ የስልክ ሙከራ ጥሪዎችን ብታደርግም ምላሽ ማግኘት ባለመቻሏ ተጨማሪ መረጃ ማግኘት አልቻለችም። ከሳቸው በተጨማሪ የሸገር ከተማ ምክትል ከንቲባ ግርማ ኃይሉና በከተማ አስተዳደሩ የሱሉልታ ክፍለ ከተማ የስራ ኃላፊዎችን ለማግኘት ያደረገችው ጥረት የእጅ ስልካቸው ባለመስራቱ ምላሽ አልተገኘም። የከተማ አስተዳደሩ ነዋሪዎች ያነሱት ቅሬታ ላይ የተብራራ መረጃ ለመስጠት ፈቃደኛ በሆነበት አፍታ አሻም ታስተናግዳለች። የተከበራችሁ ተመልካቾቻችን ዜናዎቻችን አሁንም ወደ እናንተ መድረሳቸውን እንደቀጠሉ ናቸው። አሁን ደግሞ ከዓለም አቀፍ የዜና አውታሮች ወዳገኘናቸው መረጃዎች ተሻገርን። ሩዋንዳ በኮንጎ ውስጥ ካላት ሚና አንጻር እርምጃዋ መዘግየቱ ተገለጸ። ሩዋንዳ በኮንጎ መውሰድ ከሚገባት እርምጃ አንጻር መዘግየቷን የአውሮፓ ህብረት አስታውቋል። ናትናኤል በላይነህ በዲሞክራቲክ ሪፐብሊክ ኮንጎ እየተካሄደ ያለው ግጭት ከቅርብ ጊዜ ወዲህ አዲስ ምዕራፍ ላይ የደረሰ ሲሆን የተባበሩት መንግስታት ድርጅት የሩዋንዳ ጦርና የኤም23 አማጺ ቡድን በሀገሪቱ ክፍሎች ላይ በደረሰው ወረራና ዘረፋ ላይ ያላቸውን ሚና በይፋ ማመኑን አፍሪካ ኒውስ ዘግቧል። የተባበሩት መንግስታት ድርጅት ዛሬ ባሳለፈው ታሪካዊ ውሳኔ የሩዋንዳ ጦርና ኤም23 እየተባባሰ ላለው ቀውስ ተጠያቂ አድርጓል። የአውሮፓ ህብረትም በመጨረሻ ይህንን የማይከድ እውነት ቆጣል። ነገር ግን ለብዙዎች ውሳኔ ያን ያህል ጊዜ ለምን ወሰደ የሚል ጥያቄን ያስነሳል ተብሏል። የአውሮፓ ፓርላማ አባላት ይህ እውነታ ለተወሰነ ጊዜ በደንብ የሚታወቅ ቢሆንም የአውሮፓ ህብረት ግን እርምጃ ለመውሰድ ቀርፋፋ መሆኑን ጠቁመዋል። በሩዋንዳና በአውሮፓ ህብረት መካከል ስላለው የረጅም ጊዜ የፖለቲካ ግንኙነት ስጋቶችን በማንሳት በህብረት ውስጥ ያለው ወዳጅነት ወይም የማደራደር ጥረት ጉዳዩን ለመቅረፍ መዘግየቱን አስተዋጽኦ አድርጓልም ብለዋል። የህብረቱ አባላት የአውሮፓ ህብረት ለምን የአፍሪካ ሀገሮችን በየጊዜው በዲሞክራሲ ሂደታቸው ጉድለቶች እየተቸ በተመሳሳይ ጊዜ ሩዋንዳ ፕሬዝዳንት ፖል ካጋሜ ባደረጉት ምርጫ 99.1 በመቶ አዋዛጋቢ በሆነ ድምጽ አሸንፏል የሚለውን ጉዳይ መመርመር አቃተው በሚል ጥያቄ አንስተዋል። አባላቱ በመጨረሻም የአውሮፓ ህብረት ፕሬዝዳንት ካጋሜን በማውገዝ እርምጃ መውሰድ መጀመሩንና በተለይም በጋዜቦ የወርቅ ማጣሪያ ከሩዋንዳ ጋር የተገናኘና የተዘረፈውን ማዕድን በመሸጥ ላይ ያለውን የንግድ እገዳ ተግባራዊ ማድረግ መጀመሩን አጽንኦት ሰጥተዋል። ይሁን እንጂ የአውሮፓ ህብረት አባላት እነዚህ ድርጊቶች መሰረታዊ ጉዳዮችን ለመቅረፍ በቂ ናቸው የሚለው ላይ ጥርጣሬያቸውን ገልጸዋል። ለሩዋንዳና ለፕሬዝዳንት ካጋሜ የተላለፈው መልእክት ግልጽ ነው፣ ተጋልጧል። ገጽታን ወደ ነበረበት መመለስ ከፈለግ ከኮንጎ መውጣት አለብህ ሲሉም ተደምጧል ተብሏል። ከሩዋንዳ በተገኘ ድጋፍ የዲሞክራቲክ ሪፐብሊክ ኮንጎን በከፊል ያዘ ተብሎ የተከሰሰው የኤም23 አማጺ ቡድን ዋና ጉዳይ ሆኖ ቀጥሏል። የህብረቱ አባላት እንዳሉትም ኤም23 ከሩዋንዳ መንግስት ጋር ግንኙነት ያለው አሸባሪ ቡድን ስለመሆኑ ምንም ክርክር የለውም ተብሏል። ይህ እውነት አሁን በአውሮፓ ህብረትም ሆነ በተባበሩት መንግስታት ዘንድ ተቀባይነት አግኝቷል። ይህም ሆኖ አባላቱ ሩዋንዳና ኤም23 አሁንም ሁኔታውን በድርድር መፍታት እንደሚችሉ ያስቡ ይሆናል ብሎ ያምናል ነው የተባለው። ሆኖም ሉዓላዊነትና የግዛት አንድነት የማይደራደሩ መሆናቸውንም ግልጽ አድርገዋል። በክልሉ ያለው ግጭት ከ30 ዓመት በላይ እንደቀጠለና በቅርብ ጊዜ የተከሰቱት ሁኔታዎች አለመረጋጋቱን እንዲባባስ ማድረጉን አባላቱ መናገራቸውን አፍሪካ ኒውስ አስታውቋል። አባላቱ በተለይም በአውሮፓ ህብረትና በሩዋንዳ መካከል በ2024 የተፈረመውን ስምምነት ለግጭቱ ቀጣይነት እንዲሁ አድርጓል ብለው ያምናሉ። በስምምነት ውስጥ የተሳተፈችው ሩዋንዳ አሁን የማዕቀብ ስጋት ላይ መውደቋ ተጠቁሟል። ይህም እንደ አንድ እርምጃ ወደ ትክክለኛው አቅጣጫ የሚወስድ እንደሚሆን የህብረቱ አባላት ተናግረዋል። አባላቱ ሩሲያ በዩክሬን ላይ ጥቃት ስትሰነዝር በፍጥነት ማዕቀብ ተጥሏል፣ እዚህም ጋር ተመሳሳይ አካሄድ መተግበር አለበት ብለዋል። አፋጣኝ ማዕቀቦችን ማስወገድ ብልህነት ሊሆን እንደሚችል ቢያምኑም ዘረፋው፣ ወረራውና አመጹ ከቀጠለ የአውሮፓ ህብረት ዋና አነሳሽ በሆነው የሩዋንዳው ፕሬዝዳንት ፖል ካጋሜ ላይ ማዕቀብ ሊጥል እንደሚገባ አሳስበዋል። የአውሮፓ ህብረት ጠንካራ እርምጃ መውሰድ ሲጀምር በኮንጎ ያለው ግጭት የወደፊት ጣፋንታ እርግጥ አይደለም። ይሁን እንጂ ለብዙ ታዛቢዎች መልእክቱ ግልጽ ነው። የአውሮፓ ህብረት የሩዋንዳን ድርጊትና በዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚጫወተው ሚና ከፍተኛ እንደሆነ ተረድቷል ብለዋል። ዝርዝር ዘገባውን ስናዘጋጅ አፍሪካ ኒውስና ዘጋርዲያንን በእማኝነት ተጠቅመናል።
ተመልካቾቻችን ዜናዎቻችንን ከመቋጨታችን በፊት ርዕሰ ጉዳዮችን ደግመን ጠቁማችሁ። በኢትዮጵያ የትምህርት ጥራት ችግር ከመሰረተ ልማት ከመምህራን ማስተማር አቅምና ከስርዓተ ትምህርት ጋር የተያያዘ መሆኑ ተጠቆመ። በጋሞ ደቡብ ኦሞና ጎፋ ዞኖች በቆላማ ወረዳዎች የዳልጋ ከብቶችን የሚያጠቃ በሽታ መከሰቱ ተጠቆመ። በቤንሻንጉል ጉሙዝ ክልል ዘላቂ ሰላም እንዲሰፍን ለማስቻል በግጭት መከላከል ላይ መስራት እንደሚገባ ተመላከተ። ማንነታቸውን ባላወቅናቸው አካላት ቤታችንን ለማፍረስ ምልክት አድርገውብናል ሲሉ በሸገር ከተማ አስተዳደር የሱሉልታ ክፍለ ከተማ ነዋሪዎች ቅሬታ አቀረቡ። ከውጪ ሩዋንዳ በኮንጎ ቀውስ ውስጥ ካላት ሚና አንጻር እርምጃዋ መዘግየቱ ተገለጸ። ተመልካቾቻችን ለዛሬ ዕለተ ሐሙስ መጋቢት 11 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት የተለያዩ ማህበራዊ ድረገጾቻችንን ማለትም ፌስቡክ፣ ቲክቶክ፣ ዩቲዩብ እና ቴሌግራም ገጾቻችንን ላይክ፣ ፎሎ እና ሰብስክራይብ በማድረግ ማግኘት ትችላላችሁ። አሻም ለሁላችን።